ከዛ በኋላ ፔናል ሰብስቲሽናል አቶንመንት የሚባለው ትምህርት ፕሮቴስታንት ውስጥ ያለው ይሄ ነው ራሱ። እና ሴጣን ኢየሱስ ሸይጥኗል። መሸጠን ታውቂያለሽ? ሴጣን ሆኖ ነበረ ለተወሰነ ጊዜ ራሱ ማለት ነው። ግን አንተ ጋር እኔ እኮ አንተ ጋር ስመጣት ሌላ ችግር ነው ይዤ የሚሄደው ጉድ ነው። ምን ይላል መሰለሽ? ስለኛ ኃጢአትም እርግማንም ነው የሆነው ኢየሱስ። ኢየሱስ ኃጢአተኛ ብቻ አይደለም የሆነው ኃጢአትም እርግማንም ነው የሆነው ለጊዜው። እና ኃጢአት እግዚአብሔርን ማየት ስለሚጸየፍ ዞር አለና ቀጣው ራሱ ማለት ነው። ቁጣውን ያበረደበት ኃጢአተኛ ሳይሆን ኃጢአት ሆኗል ኢየሱስ። ላሳይሽ ጥቅሱን። ስለ እኛ ኃጢአትን አደረገው። አብ ኢየሱስን ኃጢአት አደረገው። ኃጢአት የሚባለው ራሱ ኢየሱስ ነው እንደ ባይብል። ላሳይሽ። ገላትያ ነው አሳይ። ገላትያ ሳይሆን ሁለተኛ ቆሮንቶስ ምዕራፍ 5 ላይ ነው ያለው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአትን ያላወቀው እርሱ ስለ እኛ ኃጢአት አደረገው ይላል። ኃጢአትን ይወቀ ኢየሱስ ኃጢአትን እግዚአብሔር ኢየሱስን ኃጢአትን ያደረገው ራሱ። ኃጢአት የሚባለው ራሱ ኢየሱስ ነው። አይገርምም? ይህ እኮ ኃጢአት አድርጎ ሳይሆን ያው የእኛን ኃጢአት አደረገው እሱን እኮ በቃ ማነው ኃጢአት? እግዚአብሔር ማንን ነው ኃጢአት ያደረገው? እኮ ኢየሱስን ያደረገው ኢየሱስን ነው ይላል ባይብል። የእኛን ኃጢአት ወስዶ ኢየሱስን ምን አደረገው? ኃጢአት አደረገው። ምክንያቱም እንትን ላይ ስለዚህ ኢየሱስ ምንድን ነው? ኢየሱስ ምንድን ነው ማለት ነው? ኃጢአት ነው ማለት ነው ብሎ ነው የሚያስቀምጠው። ገላትያ ላይ ደግሞ ምን ይላል? እርግማን አደረገው ነው የሚለው። ተረገመ አይደለም የሚለው። የምታሳየኝ እንዴ? ተረገመ አይደለም የሚለው። እርግማን አደረገው ኢየሱስ። እርግማን ነው። እርግማን ነው እኮ ኢየሱስ እርግማን ነው እንጂ የተረገመ ነው አይደለም እኮ። ስለኛ ተረገመ ቢል ኖሮ ሌላ ጉዳይ ነው። ኃጢአትን ያላወቀው እንደገና ደግሞ ምን ይላል መሰለሽ? እሺ ገላትያ ምዕራፍ 3 ላይ ቁጥር 13 ላይ በእንጨት የሚሰቀሉ የተረገመ ነው ተብሎ እንደጻፈ ክርስቶስ ስለኛ እርግማን ሆኖ ይላል። ምን ሆኖ? እርግማን ሆኖ። አየህ፣ ህጉ ነው የተረገመው እንጂ ኢየሱስ አይደለም። ህጉ ግን ማነው እርግማን የሆነው? ማነው እርግማን የሆነው ነው የሚለው እዚህ ላይ እኮ። ህጉ ስለተረገመ ያንን ህግ ደግሞ የተሸከመው ኢየሱስ ነው። ኢየሱስ ስለዚህ ምን ሆነ አለ ኢየሱስ። ኢየሱስ ምን ሆኗል? ምን ሆኗል? እርግማን ሆኖ ብላ እርግማን ሆኗል ኢየሱስ። ኃጢአትና እርግማን ነው። ይሄ ትምህርት ምን ይባላል? ይሄ ትምህርት ምን ይባላል? ህግ ነው። ህግ የህግ ነው። ምን ይባላል? ይሄ ትምህርቱ ምን ይባላል? በፕሮቴስታንት ምን ይባላል ያልኩሽ? ፔናል ሰብስቲሽናል አቶንመንት የሚባል ነገር አለ። ሰይጥነዋል ይባላል። ሰይጣን ሆኖ ነበር ኢየሱስ በአንድ ወቅት የሚል ትምህርት የፕሮቴስታንት አዳሲያን ትምህርት ነው። እና የተወሰኑ ሰዎች አሉ፣ ሁሉም አይደሉም። የምትክ ቅጣት ስርየት ብለሽ ጠይቂያቸው። ፔናል ሰብስቲሽናል አቶንመንት የሚባል ትምህርት አለ። ክርስቶስ ሰይጥነዋል፣ በሰዎች ቅጣት ፋንታ ሲኦል ውስጥ በአብ የእሳት ቅጣት ተቀጥቷል የሚል ትምህርት ጉድ ነው። ቻዩ እንግዲህ እኔ እኮ ደህና ነገር አንተ ትክክለኛ የሆነ ነገር ልነግርህ ለታስረዳኝ ነው ብዬ ስመጣት ሌላ ነገር ለው ትለኩሰኛለህ። ከዛ ደግሞ አንድ ወር ይንጫጩብኛል። አይ ችግር የለውም ሙጂብ፣ ችግር የለውም። ኢንሻላህ ሂድ፣ አትጥፋ። ወሰላሙ አለይኩም። ተኛ፣ እረፍት አድርግ። እሺ። እና ይሄ ነው ያለው። ብዙ ትምህርት ነው ያለው በዚህ በሳሊቬሽን ጉዳይ ላይ። ሁሉም ሰው ይድናል የሚል አለ፣ ተቀጥቶ ምናምን ነገር መጨረሻ ላይ ይድናል የሚል ትምህርት አለ። ነራ ደግሞ ሌላ ደግሞ ልንገርሽ፣ ገሃነም ልክ እንደ ከሰል እሳት ውስጥ ጨምሪ ምን ይሆናል? እሳት ይሆናል። ከዛ በኋላ ከዛ ይጠፋል። አመድ ይሆናል አይደለ? አመድ ይሆናል ሲጠፋ። ገሃነሙ ስቃይ የለም የሚሉት አስተማሪዎችም አሉ በክርስትና ውስጥ። ይሄን ታውቂያለሽ? ኧረ ተው ግን ተው። እኔ አላውቅም። እንደዛ ብለው የሚያምኑ ሰዎች አሉ። ራሱ ያ ምን ይባላል? ኮምፕሊት አኒሂሌሽን ይባላል። ራሱ ቶታል አኒሂሌሽን የሚባል ትምህርት ነው ያለው። በዘላለም እሳት ይጠፋሉ የሚል ጥቅስ አለ። እሱን ጥቅስ ነው እነሱ የሚጠቅሱት። የዘላለም ቅጣት እንትን ነው በቃ ይጠፋሉ ይላሉ። እነማን ናቸው? የገሃነም እሳት ጊዜያዊ ነው በቃ ገብቶ አመድ ይሆናል የሚል ትምህርት ያላቸው አሉ። አሁን ቀለሜንጦስ ዘእስክንድርያ ሌሎችም የሚያስተምሩ አሉ። እና ይሄ ምን ይባላል? አፖካታሳስቲስ ይባላል። ዓለም አቀፍ ድህነት ይባላል። ይሄኛው ነው የገሃነም ገብተው ከዛ ተቀተው ሁሉም ሰዎች ወደ ጀነት ይገባሉ የሚል ትምህርት ያላቸው አሉ። ቶታል አኒሂሌሽን ይባላል። ትምህርት ነው
የእናንተ ትምህርት ነው። እኔ እንደውም የሰማሁት ይሄን የሚገርመህ ነገር ተቀጣችሁ ትንሽ ለብለብ ብለው ይወጣሉ። እሱ ለአማኞች ነው። አማኞች ይቀጣሉ። በእናንተም አለ እሱ ነገር። በነገራችን ላይ መንጽሔ የሚባል አለ። በካቶሊኮችም ራሱ ሲቀጡ መካነ ንስሐ የሚባል ነገርም አለ፣ በኦርቶዶክስም ማለት ነው። ሰዎች ለሚሰሩበት ጥቂት ጊዜ ተቀጥተው ቅጣቱን እንደሚጨርሱ ይናገራል። እሱም ከፈለግ ሰጥቻለሁ። ቢብሊካልም ነው እሱ። እኔ ንስሐ ከገባሁ እኮ አለቀ በቃ። ኖ ንስሐ ገብተሽ አማኝ ሆነሽ ሞት የሚገባው ኃጢአት አለ፣ ሞት የማይገባው ኃጢአት አለ ይሌለም ባይል ባይብል ላይ እሱማ አለ እኮ። ሞት የሚገባው ኃጢአት ምንድን ነው? መንፈስ ቅዱስን የሰደበ ብቻ ነው ወይም የካደ ብቻ ነው ኃጢአቱ የማይሰረይለት። በተረፈ መንፈስ ቅዱስ የሰው ልጅን የተሳደበ ኃጢአቱ ይሰረይለታል በሚቀጥለው ዓለም ይላል። ስለዚህ ኃጢአት ቢሰራም የሆነ ሰዓት ላይ ተቀጥቶ ይወጣል አይደል? እንዴ በእናንተ ትምህርት አሳይሽ እንደዛ ትምህርት እንዳለ ጥቅሶችን ልስጥሽ። ስጠኝ እስኪ። አይ ፈርዶብኛል፣ መቼም ፈርዶብኛል ትያለሽ። እኔም ፈረደብኝ እንጂ አንቺ በማስረዳት ፈረደብኝ። እኔም እስቲ ይሁን እንትን ላይ ምን አለ መሰለሽ የምታገኘው ጥቅሱን ልስጥሽ፣ አንዳንድ ጥቅሶችን ልስጥሽ። ይሄ ምንድን ነው የሚባለው? ኦሪጂናል ሲን እና አክቹዋል ሲን የሚባል ነገር አለ። አክቹዋል ሲን በሁለት ይከፈላል ራሱ ማለት ነው። አክቹዋል ሲን የሚባለው አንደኛው ቬኒያል ሲን ይባላል በእናንተ፣ ሁለተኛው ሞርታል ሲን የሚባል ነገር አለ። ቬኒያል ሲን ማለት ሞት የማይገባው ኃጢአት ማለት ነው። ሞርታል ሲን ማለት ደግሞ ሞት የሚገባው ኃጢአት ነው። አንደኛው ዮሐንስ መልእክት ምዕራፍ 5 ቁጥር 16 ላይ ታገኘዋለሽ። ሞት የሚገባው ኃጢአት ማለት ለጀሃነም ለመጨረስ ከመጨረሻው ድረስ የሚኖር ሰው ሞት የሚገባው ኃጢአት ይባላል። አመፃ ሁሉ ኃጢአት ነው እና ሞት የማይገባው ኃጢአት አለ ይላል። ሞት የማይገባው ኃጢአት ማለት ለዘላለም ጀሃነም ውስጥ የማያዘወትር እንትን አለ ማለት ነው። ዕብራውያን 12 ከ9-10 ተመልከችው። እንደዚህ ያለ ከዚህ በላይ የቀጡን የስጋ አባቶቻችን ነበሩ፣ እናፍርባቸው ነበር። እንዴትስ ለመናፍስት አባት አብልጠን ልንገዛ በይሁዳ ኖር በተገባን። እርሱ መልካም ሆኖ እንደታያቸው ለጥቂት ጊዜ ይቀጡን ነበርና እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናልና አለ። ማንም ይቀጣል? ማንም ይቀጣል? እግዚአብሔር ነው። ከዛ ቁጥር 11 ላይ ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይደለም፣ ዳሩ ግን በኋላ ለለመዱትና የሰላም ፍሬ እርሱም ጽድቅን ያፈራልና አለ። ስለዚህ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 16 ላይ ማንም ወንድሙን ሞት የማይገባውን ኃጢአት ሲያደርግ ቢያየው ይለምን ይላል። ሞት የማይገባው ኃጢአት ስላደረጉት ሕይወትን ይሰጣልና አለ። ሞት የማይገባው ኃጢአት አለ፣ ሞት የሚገባው ኃጢአት አለ። ለጀሃነም የሚያዘወትር ኃጢአት አለ፣ ለጀሃነም ደግሞ የማያዘወትር ደግሞ ኃጢአት አለ። ቅጣት ተቀብሎ የምትወጪው ማለት ነው። ማቴዎስ 12:31 ላይም እንደዛ ነው። ስለዚህ እውነት እውነት እላችኋለሁ ኃጢአትና ስድብ ሁሉ ለሰው ይሰረይለታል፣ ነገር ግን መንፈስ ቅዱስን ለሰደበ አይሰረይለትም አለ። በሰው ልጅ ላይ ቃልን የሚናገር ሁሉ ይሰረይለታል፣ በመንፈስ ቅዱስ ላይ ግን የሚናገር ሁሉ በዚህ ዓለምም በሚመጣው ዓለም አይሰረይለትም አለ። ስለዚህ በሰው ልጆች ቃል ላይ የሚናገር በዚህ ዓለም በሚመጣው ዓለም የሚሰረይለት መካነ ንስሐ የሚባል መንጽሔ የሚባል ነገር አለ። ፑርጋቶሪ በካቶሊክ በኦርቶዶክስም ማቴዎስ ወንጌል 12:32 ላይ ተመልከቱት። ሁላችሁም አንድምታው ምን ይላል መሰላችሁ? ኃጢአቱን ለቄሱ ነግሮት ቀኖናውን ተቀብሎና ጀምሮት ቢሞት ሳይጀምር ቢሞት ይላል መካነ ንስሐ አለ፣ ከዚያ አድሶ ይወጣል። ተቀደሽ መካነ ንስሐ የሚባል መካነ ንስሐ አለ፣ ይታደስና ይወጣል ለጊዜው ማለት ነው። መካነ ንስሐ ማቴዎስ 12:32 ላይ አንድምታውን ተመልከቱት። ኦርቶዶክሶች ሄዳችሁም ጠይቁ። ራሱ በካቶሊክ መንጽሔ የሚባል አለ፣ ፑርጋቶሪ የሚባል ትምህርት አለ። ድርሳነ መስቀል ምዕራፍ 17 ቁጥር 1 ላይ ገጽ 49 ላይ እንደዚህ ይላል። ከዚያ በኋላ በገሃነም ውስጥ የነበሩ ክርስቲያኖች ነን እያሉ የክርስቲያንን ስራ የማይሰሩ ኃጢአጣን ይላል ኃጢአተኞች ከኢየሱስ ስልጣን ጸሎት ይጸልይላቸዋል። ይጸልይላቸው ዘንድ መላእክትን ያቀርቧቸዋል። ኢየሱስ ይጸልይላቸውና ይወጣሉ። ከዛስ መድኃኒታችን ጸሎት ከጸልይላቸው በኋላ መላእክቱም ወደ አማረች ወደ መንግስተ ሰማያት ይወስዷቸዋል አለ። መጀመሪያ ገሃነም ውስጥ ይገቡና ይቀጣሉ። መጨረሻ ላይ ኢየሱስ ምን ያደርጋል? ይጸልያል፣ ወደ አብ ያማልዳል ማለት ነው። እባክህ ማራቸው፣ እነዚህ አማኞች እኮ ናቸው፣ ኃጢአተኛ ብቻ ነው እንጂ የሰሩት ክርስቲያኖች ናቸው ምናምን ብሎ ይጸልይላቸውና ከዛ በኋላ ምን ይሆናሉ? ይወጣሉ ማለት ነው። ይወጣሉ። ኦኬ። እንደዚህ ማለት የሚለምነው ይሄ ልክ ዕብራውያን ላይ ያለው ደግሞ ምናምን ነው የሚማልድልን ወይስ እንደዛ እያለ ነው? ኢየሱስ ነው የሚጸልየው። ይኸው እንደዚህ መድኃኒት ኢየሱስ ክርስቶስ ከጸልየላቸው ይጸልያል ራሱ ማለት ነው። ይጸልያል በስነስርዓት አገልጋይ አይደለ? እዛ ዕብራውያን ከዚህ በኋላ ስለእናንተ ምን አይምሰላችሁ አለ እኮ። በዚያ ቀን ነው የሚለው እሱ፣ በምሳት ነው በዚያ ቀን ነው የሚለው። ስለዚህ ስለዛች ቀን ነው፣ በዛ ቀን ነው እኮ በምጽአት ቀን አይልም ምንም ያቆማል እኮ። ግን አሁን ግን በአብ ቀኝ አማላጅ ነው ኢየሱስ። ሮሜ 8:34 ላይ
ያ አይኑ አሁን አማላጅ ነው ይማልዳል። በዚያ ቀን በስሜ ትለምናላችሁ እኔ ስለ እናንተ አምናለሁ ምንም ማለት በምጽአት ቀን ነው። በዚያ ቀን ብዙዎች በስም ታምናት አላገር ምናምን ስላችሁ እኔ ያላቃችሁ ብሎ ያባራቸዋል ነው ጭራሹ ነው። ግን እስከዛ ድረስ ግን ኢየሱስ አማላጅ ነው፣ ራሱ ይጸልያል። እኔ አብን እለምነዋለሁ አለ ከሄድኩ በኋላ። ከባድ ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 15 ላይ ነገር ግን በእሳት እንደሚድን ይሆናል አለ። ሰው በእሳት እንዴት ነው የሚድን ነው ሲባል አማኞች በእሳት ይድናሉ። ተቀተው ምን ብለው ይወጣሉ? ይኸው ተቀተው ምናምን ነገር ይወጣሉ እኮ። ኢየሱስ ስለጸለየልን ነው ምንድነው? ስለጸለየ ብቻ ሳይሆን እዛ በቅጣት ተቀብለው ይወጣሉ ነው ዋናው ፖይንቱ። ለመጀመሪያ ጊዜ ነው የሰማሁት ይህንን ጥያቄ። ራሱ ማለት ነው ኢንሳይክሎፒዲያ ካቶሊክ ኢንሳይክሎፒዲያ የሚላል መሰለሽ እንዲህ ይላል። መንጽኤ ቤተክርስቲያን እንደምታስተምረው በጸጋ የሞቱ ግን ገና ካለ ፍጽምናቸው ሙሉ በሙሉ ያልነጹ ነፍሳት ይቅርታ ላገኙባቸው ቀላል ኃጢአቶች ንስሐ የሚገቡበት ወይም ለሰሩት ቀላል ነገር ሞት የሚገባቸው ኃጢአቶች ጊዜያዊ ቅጣት የሚቀበሉበትና ወደ ሰማይ ከመግባታቸው በፊት የሚነጹበት ወዳኛው ዓለም ውስጥ የሚገኝ ሁኔታ ወይም ቦታ ነው ይላል። መንጽኤ የሚባለው ኃጢአት ሰርተው ግን ንስሐ ያልገቡባቸው ፖይንቶች ካሉ ለጊዜው ያው እዛ ጋር በኃጢአታቸው የተነሳ ይቀጡና ቅጣቱን ሲጨርሱ ይመለሳሉ ማለት ነው። ይህ ትምህርት ነው ያለው በእነሱ ማለት ነው። ታዲያ ለሞቱ ሰዎች ለምንድን ነው የሚጸልየው? ሩት መጽሐፈ ሩት 2:20 ላይ ኑኃሚንም ምራቷ ምን አለች? ቸርነቱ በሕያዋንና በሙታን ላይ አልተወምና በያህዌ የተባረኩን አለቻቸው ይላል። ጳውሎስ ለጓደኛው ለኤኖፎስ ከሞተ በኋላ በሞተበት ቀን ከጌታ ምሕረት እንዲያገኝ እና ጌታ ምሕረት እንዲሰልተው ጸልየዋል። ሁለተኛ ጢሞቴዎስ 1:16 ላይ ብትመለከችው በጌታ ቀን ከጌታ ምሕረት እንዲያገኝ ጌታ ይስጠው ብሎ ጸልየዋል። ነፍስ ይማር የሚባለው ያለው እኮ ለዛ ነው። ነፍስ ይማር የሚባለው አውግስቲን ለሞቶቹ ነው ወይስ እኛ የሔዋን አምላክ ስለምናመልክ ነው? የሙታን አምላክ ለአማኞች ነፍስ ይማር ይባላል። አማኞች ላሉና አይባልም። አሁን ለምሳሌ ኦርቶዶክሶች ሙፍቲ ሲሞቱ ምን እያሉ ነበረ? በየቦታ የታይተሽ ከሆነ ሙፍቲ ሲሞቱ ምን አሉ? ኦርቶዶክሶች ራሱ ሁሉም ቦታ ነፍስ ይማር ይላሉ። ግን አይባልም። ነፍስ ይማር የሚሰራው ለአማኝ ብቻ ነው። በእኛ አሁን ለምሳሌ አላህ ይርሐመው የምንለው ሙስሊም ያልሆነ ሰው አላህ ይርሐመው አንልም። ለምሳሌ እኛ ለምሳሌ እና አሁን ኦርቶዶክሶች ዝም ብለው ለማስመሰል ነው የሚያደርጉት እንጂ መጽሐፋቸው ላይ ነፍስ ይማር አይባልም። ነፍስ ይማር ሙፍቲ ነፍስ ይማር ምናምን እያሉ ይላሉ። አይባልም። አፈሩን ገለባ ያርግለት ነው የሚባለው። እኔ ላምጣልሽ። አፈሩን ገለባ ያርግለት ነው የሚባለው። ሙስሊም ያልሆነ ሰው ሲሞት እንደዛ ነው። በቃ ምን ታያለሽ? ራሱ ለቤተሰቦቹ ጽናትን፣ መጽናናትን፣ ትዕግስቱን አላህ እንዲወፍቃቸው ትነግራቸዋለሽ። ሀዘናችሁን አላህ ይቀበላችሁ፣ አላህ ለሂዳያ ሰበብ ያደርግላችሁ ታያለሽ። የሞተውን ሰው ግን አፈሩን ገለባ ያርግለት ታያለሽ። በኢትዮጵያ አባባል ሌላ ምን ታያለሽ? ነፍስ ይማር አትይ፣ አይፈቀድም ራሱ። ስለዚህ ሁለተኛ ጢሞቴዎስ 1:16 ላይ ምሕረትን እንዲያገኝ እንትን ብሏል ማለት። አውግስቲን ደግሞ ለሞቶቹ እናቱ ጸልዋል ራሱ። አውግስቲን ራሱ ምን አለመሰልሽ? እኔም ውዳሴም ሕይወቴንና አንተ የልቤ አምላክ ሆይ ያለው መልካም ስራዬ በጥቂቱ ወደ ጎን ትተሃልና በደስታ አመሰግናለሁ። አሁንም ስለ እናቴ ኃጢአት አንተን እለምንሃለሁ ይላል። አይሽ ይጸልያል ማለት ዱዓ ይደረግለታል ለሞተ ሰው ማለት ነው። ለሞተው ሰው ይቅርታ ለአማኝ ከሆነ ይቅርታውን እንዲያደርግለት እዛ ላይ ማለት ነው። ተቀጥቶ እንዲወጣ ማለት ነው። ዮሐንስ አፈወርቅም ምንድን ነው ያለው ራሱ ማለት ነው ሲናገር፣ እርሱ ካህን መላውን ከተማ ወክሎ አምባሳደር ሆኖ የሚያገለግል ነው። ግን ከተማዋን ለምን እላለሁ በእውነት ለመላው ዓለም ወክሎ አምላክን የሁሉም የሕያዋን ብቻ ሳይሆን የሞቱትም ኃጢአት ጭምር እንዲምር ጸልያለሁ አለ። ስለዚህ የሞቱ ሰዎች ላይም ለሞቱ ሰዎች አላህ እንዲምራቸው ዱዓ እናደርጋለን። ግን የሞቱ ሰዎች እነማን ናቸው? አማኞች ብቻ ናቸው። ከአማኞች ውጭ አይደለም እንትን ያለው ማለት ነው። እና ይሄ ነው ያለው ትምህርት። በኢስላምም ትምህርት ውስጥ አለ። ዮሐንስ ወንጌል 16:9 ላይም ስለ ኃጢአትም በእኔ ስለማያምኑ ነው አለ። ዮሐንስ 15:22 ላይ እኔ መጥቼ ባልነገርኳችሁ ኖሮ በኃጢአት ባኖርባችሁ ይላል። ኢየሱስ ዮሐንስ ወንጌል 8:24 ላይ እኔ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ አለ። በኃጢአታችሁ ባታምኑ ማለት ነው። ስለዚህ ሁለተኛ ሞት የሚያስሞተው ክህደት ብቻ ነው። አንድ ሰው እስካልካደ ድረስ፣ መንፈስ ቅዱስን እስካልተሳደበ ድረስ ማርቆስ 3:29 ላይ በመንፈስ ቅዱስ የሚሳደብ ሁሉ የዘላለም ኃጢአት ዕዳ ይሆንበታል ነው የሚላል። ለዘላለም አይሰረይለትም አለ። የካደ ሰው፣ የከፈረ ሰው፣ ያሻረከ ሰው ሁለተኛ ሞት ለዝንተ ዓለም ነው ለጀሃነም የሚኖረው በእኛ ትምህርት። ለዛ ነው በሱረቱ ሙሐመድ ምዕራፍ 47 ቁጥር 34 ላይ
እነዛ የካዱ አለ ከአላህ መንገድ ያገዱ አለ ከዛ እነርሱ ከሃዲዎች ሆነው የሞቱ አላህ ለነርሱ በፍጹም አይምርም አለ። የሞቱ ሰዎች ማለት ነው። ሱረቱ ኒሳ ምዕራፍ 4 ቁጥር 48 ላይ አላህ በእርሱ ማጋራትን በፍጹም አይምርም አለ። ከዚያ ሌላ ያለውን ኃጢአት ግን ለሚሻው ሰው ይምራል አለ። ወይ በረሱል ሰለላሁ ዐለይሂ ወሰለም ሸፋ ወይም ደግሞ አላህ ቀጥቶት ያንን ሰው ይምረዋል አማኝ ከሆነ። ያሻረከ ሰው ግን በአላህ ላይ ካደ ከሃዲ ሆኖ የሞተ ሰው ግን በፍጹም አይማርም ራሱ ማለት ነው። ምንም አይማርም ራሱ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምንድን ነው ያሉት? ነፍስን ቢያጠፋ ምንም ቢያደርግ ይቀጣል። ተመጣጣኝ አላህ ይቀጣዋል። ነፍስን ቢያጠፋም ቢሰርቅም ምንም ቢልም ቢሰርቅም ቢዋሽም ቢልም ለዛ ተመጣጣኝ ቅጣት አላህ ይቀጣዋል። እስካልካደና እስካላሻረከ ድረስ ግን የጀነት ነው ራሱ። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንደዚህ ያሉ ጃሚዓ ተርሚዚ መጽሐፍ 39 ሐዲስ 25 ላይ ነው የምታገኘው። ጃቢር እንደተረከው የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም እንዲህ አሉ። አንዳንድ የተውሂድ ባለቤቶች የተውሂድ ባለቤት ማለት ሙስሊሞች ማለት ነው የሆኑ ሰዎች ፍም እስኪሆኑ ድረስ በእሳት ይቀጣሉ አለ። ከዛ የአላህ ምህረት ይደርሳቸውና ከእሳት ይወጣሉ ብለዋል። የተውሂድ ባለቤቶች የተባሉት እነማን ናቸው? ረሱል ሰለላሁ ዐለይሂ ወሰለም በኢማም ቡኻሪ መጽሐፍ 97 ሐዲስ 113 ላይ ረሱል ሰለላሁ ዐለይሂ ወሰለም ምናሉ? ጅብሪል ወደ እኔ መጥቶ እንዲህ አለ፣ አበሰረኝ፣ ማንም ምንም ነገር በአላህ ላይ ያላሻረከ ወደ ጀነት ይገባል። እኔም ቢሰርቅም ቢያመነዝርም ብዬ ጠየቅኩኝ፣ እርሱም ቢሰርቅም ቢያመነዝርም አለኛል። ረሱል ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ደግሞ አንዳንድ የተውሂድ ባለቤቶች የሆኑ ሰዎች ከእሳት ይወጣሉ ወደ ጀነት ይገባሉ ብለዋሉ። ራሱ ማለት ከእሳት ይወጣሉ ወደ ጀነት ይገባሉ አሉ። ተቀተው ምህረትን ተሰጥቷቸው ይገባሉ ማለት ነው። ይሄ ነው የሙስሊም ተስፋው ማለት ነው፣ ለሰራው ኃጢአት ማለት ነው። በነገራችን ላይ ኃጢአት በሁለት ይከፈላል ታውቂያለሽ? አበይት ኃጢአትና ንዑሳን ኃጢአት የሚባሉ ኃጢአቶች አሉ። አበይት ኃጢአት የሚባሉት በንስሐ ብቻ ነው የሚታጠበው። አበይት ኃጢአት የሚባሉት ምንድን ናቸው? ሽርክ የመጀመሪያው፣ ከዛ እናትና አባትን አለማክበር፣ ከዛ መግደል፣ ከዛ ዝሙት፣ አራጣ እየተባሉ ይዘረዘራሉ። እነዚህ ነገሮች የሰራ ሰው በመልካም ስራው እንኳን አይድንም። ንስሐ ብቻ ነው፣ ተውበት ብቻ ነው፣ ተውባ መቶበት አለበት እነዚህ ነገሮች ያደረገ ሰው። በተረፈ ንዑሳን ኃጢአቶች የሚባሉትን መልካም ስራው ሊያስተሰርይለት ይችላል። ለምሳሌ ጁማን እስከሚቀጥለው ጁማን ድረስ ጁማን አቴንድ ያደረገ ሰው እስከሚቀጥለው ጁማ ድረስ ያለው የሰራው ኃጢአቱ ይሰረይለታል። ረመዳንን ከአመት እስከ አመት የጾመ እና ሸዋልን አብሮ የጾመ ሰው ባለፈው ኃጢአቱ የነበረውን የሰራው ነገር ይሰረይለታል ይላል ሐዲስ ላይ። ያ ማለት ግን አበይት ሊሆኑ ኃጢአቶች በንስሐ ብቻ ነው የሚሉት። አበይት ያልሆኑ ኃጢአቶች በአጠቃላይ መልካም ስራዎቻችን ያብስልናል። መጥፎ ስራችንን የቂያማ ቀን ሚዛን ላይ ይወጣና መጥፎ ስራችን አለ፣ መልካም ስራችን አለ። መልካም ስራችን በሚዛን ላይ ይለካና ሚዛኑ መልካም ስራችን ካጋደለ ክፉ ስራችንን ያብስልናል። ይሄ ነው። ግን እነዚህ ሜጀር ሲንስ የሚባሉት ትላልቅ ኃጢአቶች ወንጀሎች የሚባሉት በንስሐ ነው ይቅርታ የሚያገኙት። ንስሐ ካልገባበት አንድ ሰው ግን ይቀጣል። ወይም ደግሞ የረሱል ሰለላሁ ዐለይሂ ወሰለም ሸፋ ከሽርክ ውጭ ያለውን የረሱል ሰለላሁ ዐለይሂ ወሰለም ሸፋ ካገኘው ምህረትን ያገኛል። ለዛ ነው አላህ ኃጢአትን ማሻረክን በፍጹም አይምርም ይላል። በጣም እኮ የሚያስፈራ ነገር ነው ይሄ ማሂ። በእኔ በጣም ሁልጊዜ የራሱ በቃ ስሰማ ቤተሰቦችን አስባለሁ። ምን ላለው በቃ ለዝንተ ዓለም ነው የምትቆራረጨው ከአላህ ጋር። ሱረቱ ኒሳ ምዕራፍ 4 ቁጥር 48 ላይ አላህ በእርሱ ላይ ማጋራትን በፍጹም አይምርም፣ ከዛ ሌላ ያለውን ኃጢአት ለሚሻው ሰው ይምራል። በአላህ ላይ የሚያጋራ ሰው ታላቅ ኃጢአትን በእርግጥ ቀጠፈ ነው የሚለው። በጣም ከባድ ነገር ነው። ሱረቱ ሙሐመድ ምዕራፍ 47 ቁጥር 34 ላይ ምንድን ነው የሚለው? እነዛ የካዱ አለ ከአላህ መንገድ ያገዱ አለ። ችግር የለውም በህይወት እያሉ ንስሐ ይገቡበታል። ከዚያ እነሱ ከሃዲዎች ሆነው የሞቱት አላህ ለእነርሱ በፍጹም አይምርም አለ። በቃ ለዝንተ ዓለም ነው የሚለው። ግን ቻንስ አለን አሁን ደስ የሚለው ነገር ሱረቱ ዙመር ምዕራፍ 39 ላይ ቁጥር 53 እና 54 ላይ እናንተ ድንበር ያለባችሁ ባሮች ሆይ ከአላህ እዝነት ተስፋ አትቁረጡ አለ። አላህ ኃጢአቶችን በሙሉ ይምራልና አለ። ምንን ይምራል? ኃጢአትን በሙሉ አለ። ምንም መካላ ያስቀረ ነገር ሽርክም ቢሆን ምንም ቢሆን የሚያደርግ ሰው ምህረትን ያገኛል። መቼ? ንስሐ ሲገባ። የበኒ እስራኤሎች የእስራኤል ልጆች በምድረ በዳ ጥጃ አምልከው
ጥጃን አምላክ አድርገው ይዘው ልክ ንስሐ ሲገቡ አላህ ምን አደረጋቸው? አላህ ምን አደረጋቸው? ይቅር አላቸው አይደለ? ማሂ ይቅር አላቸው። ስለዚህ አላህ ምን አለ ዙመር ላይ በሱረቱ ዙመር ምዕራፍ 39 ቁጥር 53 ላይ አላህ ኃጢአት ድንበር ያለፋችሁ ባሮቹ ያለ አላህ ኃጢአቶችን በሙሉ ይምራልና የቅጣቱ ቀን ከመምጣቱ በፊት ሁላችሁም በንስሐ ወደ ማን ተመለሱ አለ? ወደ አላህ ተመለሱ። ወደ አላህ ተመለሱ አለ። የቅጣቱ ቀን ከመምጣቱ በፊት ሞት ከመምጣቱ በፊት ቂያማ ከመቆሙ በፊት ፀሐይ በጠለቀችበት ስትወጣ የቂያማ ቀን ይቆማል። ገርገራ ከመምጣቱ በፊት ገርገራ ታውቂያለሽ? ጣረ ሞት አንድ ሰው ጣረ ሞት ከመምጣቱ በፊት ጣረ ሞት ላይ ያለስ ይቀበለዋል? ጣረ ሞት ላይ ያለ ያሳዝናል። ገርገራ ላይ ያለ ተቀባይነት የለውም። ገርገራ ላይ ካለ ማለት ነው። በጣም ነው የሚያስፈራው ራሱ። ገርገራ ላይ ካለ ተቀባይነት የለውም። ጣረ ሞት ላይ ያለ ተቀባይነት የለውም። ልክ ሊሞት እያጣጣረ ጣር ላይ ያለ ንስሐ ቢገባ ላኢላሀ ኢለላህ ቢል ዋጋ ያለው። ፊራውን ለምሳሌ እንደዛ ነበር ያደረገው የነበረው። ረሱል ላ ሰለም ምን አሉ? ጃሚያ ተርሚዚ መጽሐፍ 48 ሐዲስ 168 ላይ በእርግጥ አላህ የባሪያውን ንስሐ ገርገራው ከመድረሱ በፊት ይቀበላል አሉ። አረብኛው ገሪገር ነው የሚለው፣ ገርጊር ነው የሚባለው። ገርጊር ማለት ምንድን ነው? ገርገረ ነው። ጣረ ሞት ጉሮሮ ላይ ደረሰ ማለት ነው። ገርገራ ማለት ጣር ማለት ነው። ስለዚህ አላህ በቁርአን ውስጥ ምን አለን? በሱረቱ ኒሳ ምዕራፍ 4:18 ላይ ጸጸትን መቀበል ለነዛ ኃጢአት ለሚሰሩና አንዳቸው ሞት በመጣባቸው ጊዜ እኔ አሁን ተጸጸትኩ ለሚል ከዚያ በኋላ እነሱ ከሃዲዎች ሆኖ ለሚሞቱ አይደለም ማለት። ሁለት ነው ጸጸት ያለው። ልክ ሞት ሲደርስበት ጣረ ሞት ላይ ያለ የሚጸጸት ሰው ተቀባይነት የለውም። ከሞተ በኋላ የትንሣኤ ቀን ተቀስቅሶ አላህ ፊት ቆሞ ዊብ እንደው ባልሰራው ኖሮ ምናምን ብሎ ቢል ዋጋ የለውም። ሁለቱም ራሱ ማለት ነው። ሱረቱል ሙሐመድ ማን ነው? ሱረቱል ዙመር ምዕራፍ 39 ላይ ለዛ ነው 54 ላይ ቅጣቱ ወደ እናንተ ከመምጣቱ ከዚያ የማትረዱ ከመሆናችሁ በፊት ጌታችሁ ወደ ጌታችሁ በንስሐ ተመለሱ ለእርሱም ታዘዙ ብሎ ነው የሚያስቀምጠው። ያ ነው የሚያስፈልገው። ኃጢአታችሁን የሰሩ ከዚያ በኋላ የተጸጸቱ እርሱ መሀሪ ነው ነው የሚለው ቁርአን ላይ። ሱረቱል አዕራፍ ምዕራፍ 7 ቁጥር 157 ላይ 153 ላይ እንደዛ ነው። እነዚህ ኃጢአቶችን የሰሩ ከዚያ በእርሷም የተጸጸቱ ያመኑ ጌታቸው እርሱ ጸጸትን ይቀበላል አለ። ከተረፈ አላህ የባሮቹን ኃጢአት በአጠቃላይ ይቀበላል። ዱንያ በጣም አሁን ሰፊ ቻንስ አለ። ወላሂ ትልቅ ኒዕማ ነው። ትልቅ ፈድል ነው። ራሱ ትልቅ ጸጋ ነው። ትልቅ ምህረት ነው። አሁን ላይ ቻንስ አለሽ ማሂ። ወዮ እኮ ነው የሚሉት። እጃቸውን እጃቸውን ይነክሱታል። ከቁጭታቸው የተነሳ እጃቸውን ይነክሳሉ። ወዮ ምን ነው ወዮ ምን ነው ሙስሊም በነበርኩ ነበር ላኢላሀ ኢለላህ በተባለ ጊዜ ይኮሩ ነበር ይላል። ወዮ የዛንክ ወዮ ከመልእክተኛው ጋር ምን ነው ባደረኩኝ የቁጭ ቀን አስታውሳቸው ነው የሚለው። ይቆጫሉ። ወዮ ምን አለ እንትን ብለው እንትን ያሉ እና አንቺ ቻንስ አለሽ። አሁን በጣም ቻንሱ ሰፊ ነው ያለው። የምር ሞት የሚባል ነገር ሳይመጣ ሞት መቼ እንደሚመጣ መቼ እንደሚወስድ አይታወቅም። ራሱ አሁን አንቺን ተመልከች፣ ራስሽን ራሱ ተመልከች፣ አንቺን ራስሽ ማለት ነው። እንቅልፍ ስተኝ እንቅልፍ ሲመጣ መቼ እንደሚመጣ እንቅልፍ መቼ እንደሚመጣ እና እንዴት እንደሚወስድሽ ታውቂያለሽ? እኔ እንዴት አውቃለሁ? አላውቅም። በቃ እንደዛ ማለት ሞትም እንደዛ ነው። ሞት ደግሞ የሞት ታናሽ ወንድም ነው እንቅልፍ። ስለዚህ መቼ እንደሚመጣ አታውቂውም። ራሱ ሞት ግን አሁን ቻንስ አለን። ራሱ ሞት ከመምጣቱ በፊት ጥያቄ ልጠይቅ። ቆይ ልጠይቅ። አሁን በመጨረሻ ሰዓት ይሄ ሁሉ ሰውዬው ዘመኑን ሁሉ ጨርሶ በመጨረሻ ሰዓት አምላክን ተቀብሎ ከሞተ ወደ ፈጣሪው ይሄዳል ነው የምትለኝ? ጀሃነም አይገባም ነው የምትለው? ሰውዬው ፈጣሪ የሰጠበትን ጊዜ እንኳን አልተጠቀመበትም። በስተመጨረሻ ሰዓት የሞታውን ለምሳሌ እንትናን አነሳህልኝ፣ ፈርዖንን ያነሳህልኝ ምሳሌ አልገባም። እሱ እኮ ጣረ ሞት ላይ ያለ ሰው አይቻልም ነው እኮ የምልሽ እኮ። ጣረ ሞት መጨረሻ ላይ ሞት ሲመጣበት ንስሐ ቢገባ አይቀበልም አለ። ይኸው ቁርአን ላይ እንደዛ ነው የሚለው። ራሱ ገርገራ ላይ ያለ ወይም ደግሞ እንዳልኩሽ እንትን አይደለም ተቀባይነት የለውም ነው እያለን ያለ ነው። ገርጊር ይባላል በአረብኛ፣ ገርጊር ይባላል፣ ገርገራ ይባላል በአማርኛ። ጣረ ሞት ጣር ሲመጣ እንትን አይደለም። ከዛ አንጻር ነው። እሺ ንስሐስ በእናንተ ትገባላችሁ እንዴ? ንስሐ ስትል ስደጋገመው ሰማሁኝ። ንስሐ ትገባላችሁ? ንስሐ ተውባ ይባላል በአረብኛ፣ ተውባ ይባላል። ንስሐ ማለት
አላህን ይቅር በለኝ ብለሽ በሰራሽው ነገር መጸጸት ማለት ነው። ይቅርታ አላህ የምጠይቂበት ማለት ነው። የሰው ሀቅ ይዘሽ ደግሞ ከሆነ ደግሞ ሰውን ደግሞ ይቅርታ ታያለሽ ማለት ነው። የሰው ነገር ሀቅ ነገር ሰው ዞልመሽ ከሆነ አይደለም አላህ ነው የምጠይቀው። ኧረ እሱ ኦርቶዶክስ ካቶሊክ ጋር ነው ያለው እንዴ? ምን ቦታንና ነው እሱ? እኛ አላህን ነው ይቅርታ ነው የምጠይቀው። ሲጀምር ንስሐ መግባታችንንም ለማንም አንናገርም። ምን አገባው? ኃላፊነቱ የኔ ነው። ንስሐ ስለ መግባቴ አላህን ይቅርታ መጠየቄን የሚያውቀው አላህ ነው። ከአላህ ጋር ነው የጨርሰው። ምን አገባውና ነው? አላህ የሰተረልኝን ወንጀል የሰተረልኝን አይብ ለምንድን ነው ለሰው የምናገረው? ይቅር ባዩ እያለ የሚሸሽግ እያለ ሚስጥር እኮ አንቺ ጋር ካለ ሚስጥር አንቺ ጋር ካለ የአንቺ ነው፣ የአንቺ እስረኛ ነው። ከአንቺ ከወጣ ግን የማነስ አንቺ ራስሽ የሚስጥሩ እስረኛ ነው የምትሆኚው። እንዳትናገር ብዬ ብነግረው እንዳትናገር ብሎ ነገሩ ይላል። ሰውን አምነሽ ነው? ምን ያህል ንጹህ ቢሆን ነው የአንቺን አይብ ለሱ የምትነግሪው? አላህ ይሰትርልሽም ማለት ነው። እና አላህን ነው ይቅርታ የምትጠይቂው። በቃ አለቀ። ይቅር የሚለው ማን ነው? አላህ ብቻ ነው ይቅር የሚለው ማለት ነው። ያንን ነው የምንማረው ማለት ነው። ይህን ይመስላል እንግዲህ ካለው ነገር ማለት ነው። እና እኔ ሱረቱ ማኢዳ ምዕራፍ 5 ቁጥር 72 ላይ ያነበበ ክርስቲያን ከዛ በኋላም እንዴት እንደሚሆን አላውቅም። እነዚያ አላህ እርሱ የመርየም ልጅ አልመሲ ነው ያሉ በእርግጥ አሉ። መሲሁም እንደዚህ ብሎ አስተማረ። የእስራኤል ልጆች ሆይ ጌታዬ ጌታችሁ አላህ ነው ተገዙ ብሎ አስተማረ። ከዛ አላህ ምን አለ? እነሆ በአላህ የሚያጋራ ሰው አላህ በእርሱ ላይ ጀነትን በእርግጥ እርም አደረገ፣ መኖሪያው እሳት ነው፣ ለበዳዮች ምንም ረዳት የላቸውም አለ። መጀመሪያ ስለ ኢሳ ካወራ በኋላ ሰውና ፍጡር አምልኮ ጀነትን እንዳታስቧት። ወላሂ ስመ ወላህ ሰውና ፍጡር አምልኮ ሰው ጀነትን አይገባትም። እያወቃችሁ ሁጃ ቆሙባችኋል። ከዛሬ ጀምሮ የምትሰሙ ክርስቲያን ታቸው ናችሁ። እየሰማችሁኝ ነው። ይህንን ሪሳላ ይህንን መልእክት እየሰማችሁን ያላችሁት መልእክቱን ከሰማችሁበት ጊዜ ጀምሮ ሁጃ ቆሙባችኋል። ሱረቱ ማኢዳ ምዕራፍ 5 ቁጥር 68 እና 69 ላይ የሚናገረው ምንድን ነው? ከጌታ ወደ አንተ የተወረደውን መልእክት አድርሳል፣ ባታደርስ መልእክቱን አላደረስክምና ይላል። ስለዚህ መልእክቱን ማድረስ የኛ ፋንታ ነው። መልእክቱን አድርሰናል። ራሱ የረሱል ላ ሰለምን መልእክት ሪሳላ ምን ብለናል? አድርሰናል። ራሱ ሱረቱ ማኢዳ ምዕራፍ 5 ላይ ስትመለከቱት ቁጥር 67 ላይ ማለት ነው። አንተ መልእክተኛ ሆይ ከጌታ ወደ አንተ የተወረደውን መልእክት አድረስ፣ ባትሰራ ወይም ባታደርስ መልእክቱን አላደረስክምና አለ። እኛ መልእክቱን አድርሰናል። ሱረቱ ኢስራ ምዕራፍ 17 ቁጥር 18 ላይ ተሸካሚ ነፍስ የሌላውን ኃጢአት አትሸከምም ብለዋል። መልእክተኛ እስከምንልክ ድረስ የምንቀጥ አይደለንም ብሏል። መልእክቱን ሰምታችሁ ጤነኛ አእምሮ ያላችሁ ሰዎች ካላችሁ የቂያማ ቀን እኔ ምስክር ነኝ በእናንተ ላይ። እዚህ ያለነው ሙስሊሞች ምስክር ነን። ኡስታዝ ጀማል ምስክር ነው። ቃል ምስክር ናት። አህመድ ምስክር ነው። ፋፊ ምስክር ናት። ታች ያለነው ሰዎች ምስክሮች ነን በእናንተ ላይ የቂያማ ቀን። ሙስሊሞች መሆናችንን ብቻ መስክሩ። እናንተ የሚጠበቅባችሁ ሙስሊሞች መሆናችንን መስክሩ። እናንተ የመጽሐፉ ሰዎች ሆይ በእኛና በእናንተ ትክክል ወደኖች ቃል ኑ ወደ ተውሂድ አላህን እንጂ ሌላ ነገር ላንገዛ፣ በእርሱ ላይ ምንም ነገር ላናጋራ፣ ከፊላችን ከፊሉ ላይ ከአላህ ሌላ አርባብ አድርገን ላንይዝ ነው። ይህን ነገር እምቢ ካላችሁ እኛም ሙስሊሞች መሆናችንን መስክሩ። አሁኑ መስክሩ። አሁን ማሂ መስክሪ። ሙስሊሞች ናቸው በይ እስኪ አሁን መስክሪ። ሙስሊሞች ናችሁ ብለሽ መስክሪ እስኪ። ሚትሽን አንሺና እናንተ ሙስሊሞች ናችሁ። ቆይ እናንተ ሙስሊሞች ናችሁ። እኔም ደግሞ የአንድ አምላክ አማኝ ነኝ። ያህዌ ነው የማመልከው። አንድ አምላክ ነው የማመልከው። ጥሪውን አቅርበናል። የኢስላምን መልእክት የቁርአንን መልእክት ሰምተሻል አይደለ? ሰምቻለሁ፣ ግን ብሰማ ምን አንድ አምላክ ነው የማመልከው። እሱ ያንቺ ምርጫሽ ነው። በሃይማኖት ማስገደድ የለም። ቅኑ መንገድ ከጠማማው ተገለጠ። በጣዖት የሚክድና በአላህ የሚያምን ሰው መልካም ዘለበትን ጨበጠ ነው የሚለው ቁርአን። እኔ እሱ መብት እኮ የለኝም። አላህ መብቱን አልሰጠኝም። ራሱ እንደዛ እንትን እንድል ማለት ነው እንድጫንሽ አላህ መብት አልሰጠኝም። የሰጠኝ ምንድን ነው? ሪሳላውን እንዳደርስ ብቻና ብቻ ነው። ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ ተመልከችው። በሃይማኖት ማስገደድ የለም። ቅኑ መንገድ ከጠማማው በእርግጥ ተገለጠ። በጣዖት የሚክድና በአላህ የሚያምን ሰው ለእርሷ መበጠስ የሌለባት ጠንካራ ዘመድን በደንብ ይጨበጣል። ላኢላሀ ኢለላህ የሚለውን ገመድ ብትጨብጪ አንቺ ነሽ የምትድኝው።
አይ ካልሽ አሻፈረኝ ካልሽ ግን ይኸው አሁን ምርጫ አንቺ ነው። የመጫን ራይት የለኝም እኔ አንቺ ሪሳላውን ግን እያደረስኩልሽ ነው። ሁጃ ቆሞብሻል አንቺ እንድታቂው ለማለት ፈልጌ ነው። እኔ ከዚህ በላይ ምንም ነገር ምልሽ ነገር የለም። ይህን ይመስላል። በጣም ከባድ ነገር እኮ የምትነግረኝ እንግዲህ ሪሳላው ነው መልዕክቱ። ሙስሊሞች ነን እንዴ ማዳረስ አለብን መልዕክቱን። እኛም ደግሞ ኃላፊነት አለብን። ዳዮች ነን። ወደ ኢስላምን ነው የምንጣራው። እየጠራንሽ ነው ያለ ነው። ምርጫ አንቺ ነው። የሚበጀውን ከሚፋጀው ደግሞ የምትለዩ ደግሞ አንቺ ነሽ። ራሱ አንቺ ነጻ ፈቃድ ተሰጥቶሻል። የሁለቱም ሱረቱ ካፍ ምዕራፍ 18 አላህ ምን እንደሚል ስሚው። እዚህ ጋር ሱረቱ ካፍ ምዕራፍ 18 ቁጥር 29 ላይ ተመልከችው። እውነቱ ከጌታችሁ ነው፣ የፈለገ ሰው ይመን የፈለገ ሰው ይካድ በላቸው ነው የሚለው። እኛ ለበደለኞች አጣሪ በሆኑ የከበበች የሆነች እሳትን አዘጋጅተናል አለ አላህ። ከጥም እርዳታን ቢፈልጉ እንደዚህ ዝቃጭ ባለ ፊቶች በሚጠበሱ ውሃ ይረዳሉ አለ። መጠጡ ከፋ መደገፋይቱ ምንኛ አስከፋች ነው የሚለው ቁርአን። ቢፈልጉ ሲጠማቸው ጥማት ላይ ሲሆኑ ሲቃጠሉ ሲጠማቸው ወዮ ብለው ሲሉ ዋጋ የለውም። ራሱ ዝቃጭ የሆነ ዘይት ነው የሚጠጡት አለ። በዛን ሰዓት በጣም እንትን ነው፣ ከባድ ነገር ነው ራሱ ማለት ነው። ዛቻ ነው አሁን ያለው፣ ዛቻና ዘበት ነው አሁን ጀሀነም። እድሉ አላችሁ አሁንም ማለት ነው። ለእኛ ደግሞ የተሰጠን ደግሞ ጀነት ተስፋና ዋስትና ነው የተሰጠን። ስለ ዛቻ ነው፣ ኮንሲኩዌንስ አለው፣ መዘዝ አለው ራሱ። ይህንን ነው እየነገርን ያለ ነው ማለት ነው። እያወቃችሁ የምታጠፉ ከሆነ እንግዲህ በነፍሳችሁ ላይ ነው የምትጫወቱት። እኛ ኩጃ ቆመባችኋል። ከዚህ በላይ የምንለው ነገር የለም ማለት ነው። ይህን ይመስላል። በጣም ከባድ ነው። በጣም የሚከብደው አላውቅም እኔ ምን ማለት። ኧረ አስተምር አንተ አስተምር አንተ ገና ብዙ ነገር ታመጣብኛለህ። እንግዲህ አልተሸከምሽው ሀሳብ ነው የተነገረሽ። ሀሳቡ ከገዛሽ ትቀበያዋለሽ። አልገዛኝም ካልሽ ደግሞ ጥሩ ጎረቤት ሆነን እንኖራለን። እሱ ሂሳቡ አላህ ዘንድ ነው። ካላህ ጋር ጨርሺ። ሀሳቡ መግዛት አለመግዛት እኮ አይደለም ወይ? ይህ እኮ ህይወት ነው። የዘላለም ህይወት እኮ ምርጫ ነው አይደል እንዴ? ተገዶ ይሆናል እንዴ? እኔ አንቺ ማስገደድ በመገደድ አይደለም። ኖ አትችልም። እሱ በመገደድ ሳይሆን ይህን ነገር በደንብ ካላህ ጋር ጨርሺ እኮ አልኩሽ። ጊዜ ሰተሽው ጨርሺው። ራሽናል ሆነሽ የምታጠኘው ነገር እንጂ ኢሞሽናል ሆነሽ የምትገቢበትም ነገር አይደለም ብዬሻለሁ እኮ ራሱ። እኔ 1 ዓመትም 2 ዓመትም ይፍች ማሂ ናት ራሱ ብትሳሳት እንኳን ምንትን ብትልም እንኳን ምክንያቱም ምን ያውቃለሁ እኔ ኢየሱስ ክርስቶስን ራሱ ነብይ ነው ብዬ የደመደምኩበትን ጊዜ እኔ የማውቀው ስንት ዓመት እንደፈጀብኝ እስልምና ጨራቅ ነው ብለሽ አሁን በቀደም ነው ምናምን ነገር ተሳደበች አሉ። እናንተ እያበሳጫችኋል እንጂ ማሂ እስልምናን አትሳደብም። በቃ አለቀ። እኔ ውዝር እሰጣለሁ አልኳቸው። ሁሉንም ውዝር እሰጣለሁ። አይ ምናምን ነገር እየተሳደበች ነው ተበላሽታለች ማሂ አንድ በላት መከራት ምናምን አይደለም። የሆነ ነገር አበሳጭተዋቻት ነው። እውነትን እያወቀች በእሳት የምትጫወት ከሆነ አላቀላትም። በእሳት የሚጫወቱ ሰዎች አሉ። እዚህ ቲክቶክ መንደር ውስጥም ሶሻል ሚዲያ ላይ መሬት ላይ ያሉ ሰዎች በእሳት እያዩ በእሳት የሚጫወቱ ሰዎች አሉ። የቁጭትን ቀን ነገራቸው። እናንተ ልጆች እኮ ቀላል አይደሉም። ቆይ ልናገር እንዴ ልናገር ተፈልግ ከሆነ ያረብሽም አላወራም ብዬ ነው እንጂ እንደናንተ ልጆች እኮ የሚረብሽ ሰው የለም። ይረብ እንደዛም እኮ ነው። ታዲያ እኮ የምነግርሽ እኮ እኔ ከአንቺ ጎን ነኝ እኮ አሁን እኮ ያለ ዝም ብላችሁ ሳታበሳችኋት የሆነ ነገር ሳታረጓት ወይ ልናገር እራሳችሁ ናችሁ ነብይ ነው ብላችሁ ያስተማሩ ወንድሞቻችሁ ናቸው። እነሱ ግን የሚሉና አምላክሽን ቁጭ ብለሽ አሰድበሽ አምላክሽን ቁጭ ብለሽ የምታሰድቢ በየቤቱ ይሉኛል። እኔ አምላኬን አሰድቤ አላውቅም ነው። ከዛም በኋላ እናደዱኝ። ግን ራሳቸው ነው የተናገርኩት። ምንም አይነት የሃይማኖት ነገር የተናገርኩት ነገር የለም። የሚናገሩት እንኳን አያውቁም። እነዛኞችም ይሉኛል፣ እነዚህም ይሉኛል። እኔ ማንንም አልሰማም አልኩኝ። መጨረሻ ምናልባትም ጢምቢራሽም ዞሮ ሊሆን ይችላል እኮ ማትሆነሽም ሊሆን ይችላል። አንደርስታንድ ማድረግ አለብን እኛም ሁላችንም አይደል እንዴ? አይደል ማይ? አንደርስታንድ ልናደርግ ይገባል። ግን በዚህኛውም በዛኛውም ሲሆን እኔ ይከብደኛል። ገባ? ለዛ እኮ ነው አሁን ጢምቢራሽ ዞሯል። እናስተካክለዋል። ማትሆነሽ ነው ጽንቢራ ምንድን ነው ግን? አምላኬ ትዕግስት ስጥ።
ጢምብራሽ ዞሮ ማትሆነሽ ነው አሁን እንደዛ የምትሆኝ ማለት ነው። እሽኩልል አድርጎሽ ነው። እሽኩልል ሲያደርግ አንዳንዴ እንደዚህ ነው እና ሰው አንደርስታንድ ማድረግ አለብህ። እኔ እሽኩልል ያለበት ሰው አለ ራሱ ማለት ንቅር አለ፣ ኩኩ አለ ራሱ። ኩኩ አይደለሽም አንቺ፣ ንቅርም ኩኩም አይደለሽም፣ ጠሽም አይደለሽም። አሁን እሽኩልል ነው ያደረገሽ አንቺ። እሽኩልል ስለሆነ ችግር የለውም እንረዳሻለን፣ አብሽሪ። እንግዲህ እንደተመቸህ እሺ። ለማንኛውም እንጂ ልናገርም አልፈለግ እኔ አልናገርም። እስልምናንም ሆነ የሆነም ሃይማኖት መናገር አልፈለግም። አብሽሪ አብሽሪ፣ ያ ችግር የለውም። እሺ ሌላ መግባት የሚፈልግ ሰው ካለ ይግባ። ጥያቄ ያላችሁ ልጆች ካላችሁ ግቡ። ኡስታዝ ጀማል አለ? ኡስታዝ ጀማል አለ? አይሰማም? አሁን አይሰማም? ኦኬ እስቲ ጮክ በይ። ይሰማችኋል በደንብ? ኦልቤን በጣም ርቋል ኡስታዝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ርቋል። ኦኬ እስቲ ቀረብ አድርጊው። አይ ቀረብ አድርጌዋለሁ። ኔትወርክ የለኝም ለዛ ነው። ኦኬ ክርስቲያን ነሽ አይደለ? ስንታየው አሁን ላይ በስላሴ ታምኛለሽ? አዎ ግን እኔ ስለ እስልምና ነው ለጥያቄ ስለ ክርስቲያን ነው። አይ እኔ ገርሞኝ ነው እኮ በስላሴ ታምኛለሽ? አሁን እንደው አይንሽ እያየ ሶስት አካላትን ታመልካለሽ? አይንሽ እያየ ሶስት አካላትን? አይ ይለፈኝ ኡስታዝ። ኖ አይ ለምን መሰለሽ እንደዛ አይደለም መሆን ያለበት። እውነቱን ማወቅ አለብሽ እንደ የገባሽበት ማለት ነው። ማለት አሁን ኒውትራል ሆነሽ ምናምን ቢሆን ኦኬ ምንም ችግር የለው። ግራ ገብቶሽ ግን እንደው ከድጡ እንደው ከድጥ ወደ ማት ትሄጃለሽ። ወደ ማት ራሱ ሶስት አካላትን ነው የምታመልኪው። እዚህ ስንታየው አትፍሪ በእምነትሽ። ሶስት አካላትን ስትጸልይ ምን ብለሽ ነው የምትጸልይው? አብ ሆይ ምናምን ብለሽ ወደ አብ አትጸልይ፣ ወልድ ወይ ምናምን ነገር እያልሽ ከዛ ወይ መንፈስ ቅዱስ ምናምን እያልሽ ወደ መንፈስ ቅዱስ ትጸልያለሽ። እንዴት ነው የምትጸልይው? እስቲ ንገሪኝ ሶስቱን አካላቶች። ኡስታዝ ይለፈኝ እሳሳትና ጥሩ። እሺ እሱን ታየው። እሺ ቆይ ሰውና ፍጡር ታመልካለሽ አታመልኪም አንቺ? አላመልክ። ሰው ድንግል ማርያም ማህፀን ውስጥ የነበረው ምንድን ነው ፕሮሰስ? የተጸነሰው ምንድን ነው? ጽንሱ ምንድን ነው? ማርያም የጸነሰችው ከራሷ ሰው የሆነ የለም? ማንነትም ምንነትም ያለው የሰው ፍጹም ሰው የለም ድንግል ማርያም ማህፀን ውስጥ? ስንታየው የምር እያወቅሽ አታጥፊ። ወላሂ ስመ ወላህ ሰውና ፍጡር አምልከሽ ጀነት እንዳታስቢ። የምር እያወቅሽ አትጫወቺ በሳት። እያወቅሽ ነው የምታጠፊው። ሰውና ፍጡር እያመለክሽ ጀነት እንዴት ነው የምታስቢው? ስንታየው አትቀልጂ። የምር የምናገረው ሰውና ፍጡር አታመልክም ወይስ ታመልኪያለሽ? እውነቱን ተናገሪ። አይ እኔ ፍጹም ሰው ፍጹም አምላክ ነው የማመልከው። ያ ፍጹም ሰውነቱ አይመለክም ፍጹም አምላክነት ስላለበት? መነጠል ይቻላል? አንቺ በተዋህዶ አይደል የምታምኚው? ተነጥያዋለሽ? ፍጹም ሰውነቱን ትነጥያዋለሽ ወይ ከመለኮት? አልነጥልም። ያ ሰውነቱ አታመልኪውም ወይስ ታመልኪያለሽ? ያንን ፍጹም ሰው ኡስታዝ ይለፈኝና ጠይቄ። እንዴ ለምን ይለፍሽ? ይሄ እኮ በጣም በሳት ነው እኮ። እንዲያየውማ እህቴ ሰዓት ውስጥ አትገባም። ከፈለግሽም ጥይኝ። ያንን ፍጹም ሰው ፍጡር ድንግል ማርያም ማህፀን ውስጥ የተፈጠረውን ፍጡር አታመልኪም ወይስ ታመልኪያለሽ? አይ እኔ የማመልከው ፍጹም ሰው ፍጹም አምላክ እንጂ ሰው አላመልክም። ገባኝ እኮ ሰው ፍጹም ሰው መለኮት የተዋህደው ያንን ፍጹም ሰው አታመልኪው? ያወቅሽ አታጥፊ። አሁን ወደ ጥያቄው ሂጂ። እንቅልፉላ አተኛትም ፍጡር አምልከሽ እንቅልፍ አተኛትም። አይደለም ሌላው ነገር። አላህ ሂዳያ ይስጥሽ። አላህ እድሉን አለሽ። አላህ ለንስሐ ሞት ያብቃሽ። አሚን በይ። ውስጥሽ አለ። አሚን በይ። ኦኬ እኔ ስለ ክርስትና ከሙስሊም አሚን በይ። ዱዓ ያደረኩልሽን አሚን በይ። ተይ ይቆጭሻል። አሚን በይ። ነፍስሽ ይኸው ነፍስያ እንደሆነ ያስታውቃል። እሺ ቀጥይ።
ኦኬ የኔ ጥያቄ በጀነት ውስጥ 72 ሚስት ይሰጣል አንድ ወንድ? ይሄ ነው ጥያቄ። እንግዲህ ምኑ ጋር ነው ያለው? እስቲ አውጪው። ምኑ ጋር ነው ያለው? ሐዲስ ላይ እኮ ምኑ ጋር 72 የሚለው ነገር ምኑ ጋር ነው ያለው? ኦኬ ወርጄ ቁጥሩ ማምጣት እችላለሁ ግን አንቺው አምጪውና እንየው የቱ ጋር ነው ያለው። ከዛ በኋላ ምን እንደሆነ ሐዲሱ ደረጃው ምንድን ነው የሚለው ምናምን ነገር አብረን ማየት እንችላለን። አብሽሪ። ግን ቢኖር ምንድን ነው ችግሩ? ለምሳሌ 72 ሴት ቢኖር ምንድን ነው ማለት ምንድን ነው ችግሩ? ምንድን ነው ማለት? እንዴት 72 ሚስት ነው? ያው ምሳሌ በጀነት 72 ሚስት አለ ቢባል እኔ ወደ ሌላ ነገር ነው የማስበው። እንዴት ለምን 72? ምንድን ነው ችግሩ? ማለት ችግሩ ምንድን ነው? ቴዎሎጂካል ፋክተሩ ነው የፈለኩት። ምንድን ነው ማለት ምንድን ነው? አሁን እስልምና ጋር 72 ሴት አለ ቢባል ጀነት ውስጥ ምንድን ነው ችግር የሚፈጥረው? ቴዎሎጂካሊ ማለት ምን የሚጎድል ነገር አለ? የፈለገውን ነገር አላ አንቺን የሚያስደስትሽ ሰውን ያስደስታል ብሎ የሚያስበውን ነገር አላ ለባሮቹ ያስደስተዋል ብሎ የሚያስበውን ነገር ካደረገ የእሱ እንትን ነው፣ የእሱ ድርሻን፣ የእሱ ስራ ነው። ምንድን ነው አሁን ችግሩ ምንድን ነው? የኔ ጥያቄ ምን ማለት እንትን የሚለው ነገር አለ ወይ? ቴዎሎጂካል ፋክተር አለ ወይ? ቴዎሎጂካሊ ምንም እንትን የሚለው ነገር አለ? በእናንተ የሌለ ነገር በእኛ ያለ ነገር ቢገለጽ ምንም ችግር የለውም። ነገር ግን እንደ ጥያቄነቱን አምጥተሸዋል እና መልስ መስጠት ግድ ይላል ማለት ነው። 72 ሴት የሚለው ደይፍ ሀዲስ ነው ያለው። 2 ሀዲስ ላይ ነው ያለው። አንደኛው ጃሚያ ተርሚዚ ላይ ነው ያለው፣ አንደኛው ደግሞ ኢብኑ ማጃ ላይ ነው ያለው ማለት ነው። በጀነት ውስጥ 2 አይነት ጸጋዎች አሉ። አንደኛው ጸጋ ምንድን ነው? መንፈሳዊ ጸጋ ነው። ሁለተኛው ጸጋ ደግሞ አካላዊ ጸጋ የሚባል ነው ያለው። በደንብ ተመልካች። ጀነት ውስጥ ስንት አይነት ጸጋ አለ? 2 አይነት ጸጋ አለ። ኒኢማ ማለት ወይም ነኢም ማለት ጸጋ ማለት ነው። በጀና ውስጥ ያለ ጸጋ ነኢሙል ሩሂ እና ነኢሙል ጀሰዲ ተብለው ለ2 ይከፈላሉ። ነኢሙል ሩሂ ማለት መንፈሳዊ ጸጋ ማለት ስፒሪቹዋል የሆነ ግሬስ አለ። ሁለተኛው ነገር ደግሞ ምንድን ነው? ነኢሙል ጀሰዲ ማለት ደግሞ አካላዊ ጸጋ ነው። ሩሂ ማለት መንፈሳዊ ማለት ነው። ዋና መንፈሳዊ ጸጋ አላ በጀነት ውስጥ መገናኘት ነው። ሱረቱ ካህፍ ምዕራፍ 18 ቁጥር 110 ላይ ስትመለከተች የጌታችን መገናኘት የሚፈልግ ሰው መልካም ስራ ይስራ፣ በጌታው አምልኮ አንድንም አያጋራ ነው የሚለው። ጀነት ውስጥ አላህን እናገኘዋለን። አላህን በጀነት ውስጥ መገናኘት መንፈሳዊ ጸጋ ነው ተብሎ ነው የተቀመጠው። ሌላው በጀነት ውስጥ ያለው ጸጋ ምንድን ነው? ከጻድቃን ከሰማዕታት ከነቢያት ጋር ወዳጅነት መኖሩ ነው። ያ ምን አይነት ጸጋ ነው? መንፈሳዊ ጸጋ ተብሎ ተቀምጧል። ሱረቱ ኒሳ ምዕራፍ 4 ላይ እንደዛ ነው የሚናገረው። ቁጥር 69 ላይ አላህና መልእክተኛውን የሚታዘዝ ሰው እነዚያ አላህ በእነሱ ከለገሳቸው ከነቢያት ከጻድቃን ከሰማዕታት ከመልካሞቹ ጋር ይሆናል። ጓደኝነት የነዛ ጓደኝነት አማረ ነው የሚለው። ሁለተኛ ደግሞ ምንድን ነው? ጀሰዲ ይባላል። አካላዊ ጸጋ የሚባሉ በጀነት ውስጥ ያለው አካላዊ ጸጋ መብላት መጠጣት ነው። ሱረቱል ጋፊር ምዕራፍ 40 ቁጥር 40 ላይ እነሱ ምዕመናን ሆነው ከወንድም ከሴቱም በጎ የሰራ ሰው እነዚያ ገነት ይገባሉ፣ በእርሷ ውስጥም ያለ ቁጥጥር ይመገባሉ አለ። ተመልከች፣ መብላት መጠጣት አለ ብሎ ነው ያስቀመጠው። ያንም ባይብልሽ ላይም አለ ራሱ ኖርማል ማለት ነው። አሁን ወደዛ አልገባም። ራሱ በእኛ በራሳችን መጽሐፍ እንድታየው ነው የሚፈልገው። ሌላው ደግሞ ጀነት ውስጥ መዘወጅ የሚባል ነገር አለ። አምላካችን አላህ ምንድን ነው ያለን? መዘወጅ እንዳለም ሱረቱል ፉርቃን ምዕራፍ 25 ቁጥር 16 ላይ ለእነሷ በውስጧ ዘውታሪዎች ሲሆኑ የሚፈልጉት ሁሉ አለላቸዋል። ይህ ተስፋ ከጌታ ተለማኝ ተስፋ ነው አለ። አላህ ተስፋ ሰጥቷል አለ። ሱረቱ ዙመር ምዕራፍ 39 ቁጥር 34 ላይም ለእነሱ በጌታቸው ዘንድ የሚሹት ሁሉ አለላቸው ነው የሚለው። ብዙ ቦታ ላይ የሚሹት ሁሉ አለላቸው ጀነት ውስጥ ብሎ ነው ያስቀመጠው። ከዛ ውስጥ እዛ ውስጥ ምን አለ ይላል? ሱረቱ አለ ኢምራን 3:15 ላይ ከዚህ ሁሉ የሚበልጥ ነገር ልንገራችሁ በላቸው፣ እነዚያ ለተጠነቀቁ ሰዎች በጌታቸው ዘንድ በስራቸው ወንዞች ፈሱባት ገነት በውስጡ ሁልጊዜ ነዋሪዎች ሲሆኑ ንጹህ የተደረጉ አዝዋጅ ካላ የሆነ ውዴታ አላቸዋል። አዝዋጅ ማለት የዘውጅ ብዙ ቁጥር ነው። ዘውጅ ማለት ታውቂያለሽ አይደል? ጥንድ ማለት ነው። ባልና ሚስት ማለት ነው። ራሱ ጥንድ ማለት ነው። ለምሳሌ ዘውጅ ማለት ነው። ዘውጅ ማለት ነው። ከዛ በኋላ ደግሞ ሱረቱል ዱሃን ምዕራፍ 44 ቁጥር 54 ላይ ደግሞ ሁረሊን እናጠናዳቸዋለን አለ። የሚዘወጁት በምንድን ነው? ሁረሊን ነው። አህወር ማለት ውብ ማለት ነው። ሀውራ ማለት ደግሞ ውቢት ማለት ነው። ሁር ማለት ደግሞ የሁለቱም ነው። ሁረሊን ማለት ውባይናማ ማለት ነው ትርጉሙ ራሱ። ውባይናማ የሆኑ በጀነት ውስጥ ሰዎች ይጠናዳሉ ማለት ነው። የቂያማ ቀን አላህ ያስቀመጣቸው ነው፣ ለባሮቹ ያስቀመጣቸው ጸጋ ነው። ምን አይነት ናቸው አናውቅም። ሱረቱ ሰዲጃ ምዕራፍ 30 ቁጥር 17 ላይ ይሰሩ በነበረበት ለመመንዳት ከዓይኖቻቸው መርጊያ ለእነሱ የተደበቀላቸውን ጸጋ ማንኛቱም ነፍስ አታውቅም ነው የሚለው አላህ። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ
አላህ በሐዲስ ቁርሲ ላይ የተናገረው ምንድን ነው? እኔ ለደጋግ ባሮቼ አይኔ ያላይቶት የማያውቀውን ጆሮ ሰምቶት የማያውቀውን በሰው ልብም ውልብ ብሎ የማያውቀውን ጸጋን አዘጋጅቻለሁ ብሏል። ከዛ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ይሰሩ በነበረ ምክንያት ከአይኖቻቸው መርጊያ ለነሱ የተደበቀላቸውን ጸጋ ማንኛቱን ነፍስ አታውቅም የሚለውን አንቀጽ አነበቡ እሳቸው ማለት። ስለዚህ ያንን ነው የጀና ባለቤቶች በጀነት ውስጥ ይዘወጃሉ። ሲዘወጁ ምን የላቸውም? ልጅ አይኖራቸውም። ጃሚያ ተርሚዚ መጽሐፍ 38 አዲስ 41 ላይ እንደዛ ነው። ያላ መልእክተኛ ምን አሉ? የጀና ባለቤቶች በጀና ውስጥ ልጅ አይወልዱም አሉ። እንደው ምንድን ነው ያሉት እዛው ላይ? ያላ መልእክተኛ ምን አሉ? ሙሚን ልጅን በጀነት ቢፈልግ እንደ ፍላጎቱ እርግዝናውም መወለዱም እድገቱም በአንድ ሰዓት ውስጥ ይሆናል። ነገር ግን ሙሚን ልጅ አይወልድም በጀነት ውስጥ ብሎ ነው ያስቀመጡት። ይህንን ነው። ታዲያ እንደዛ ከሆነ በጀነት ውስጥ ያሉ ለወንዶች አማኞች 72 ሴቶች የሚባለው ነገር ምንድን ነው ሲባል ሁለት ሀዲስ ላይ አለልሽ። አንደኛው ጃሚያ ተርሚዚ መጽሐፍ 38 ሀዲስ 40 ላይ አለ። አንደኛው ደግሞ በኢብኑ ማጃ መጽሐፍ 37 ሀዲስ 238 ላይ አለ። የተዘገበው ሀዲስ ዳይፍ ነው ራሱ። ሀሰን አውጣ እናሳያት። ዳይፍ ሀዲስ ደግሞ ምንድን ነው? አቂዳም ፊቅም አይመሰረትበትም። መርዱድ ነው፣ መቅቡል አይደለም። አውጣ እናሳያት። ማሰተመቸ አላህ ወበረካቱ። ኡስታዝ መኪና እየነዳሁኝ ነው። እስካቆም ከቆየች ያ ነገር ትጠይቅና መኪና እስካቆም ድረስ ሀዲሱን ያዥው ለማንኛውም ራሱ ማለት ነው። ስንታየው አለሽ? ያዥው ሀዲሱን ያዥው ለማንኛውም እዛው ላይ ስታወጪው ያሳይሻል። ዳይፍ ነው የሚል ልንገርሽ። ኢብኑ ማጃ በሱነን ኢብኑ ማጃ መጽሐፍ 37 ሀዲስ 238 የመጀመሪያው። ሁለተኛው ደግሞ በጃሚያ አተርሚዚ መጽሐፍ 38 ሀዲስ 40 መጽሐፍ 38 ሀዲስ 40 ያዩ እንደዛ ነው። ይህን ይመስላል። በርችልን። እሺ አይዞሽ። ሌላ ጥያቄ አለሽ? ኦኬ። አሁን አንድ ሰው ምሳሌ ይሰማል። አንድ ሰው አሁን አላህን ብቻ አምልኮ አላህ አንድ ነው አይወለድም ብሎ አላህን ብቻ አምሎ ግን በነቢዩ መሐመድ ሳያምን ሙስሊም መሆን አይችልም? ጀነት አይገባም? አይገባም። ለምን አይገባማ? በመልእክተኛው መኑ ብሏል። አላህ ብሏል። በአላህ ሳያምንስ ጀነት ስለምን አይገባም? እንደዛ ብሎ በአላህ ሳያምን አንድ ሰው ለምን ጀነት አይገባም? ያው ካላህ ፍቅር የሚመለኩ አምላኮች ስተት እኮ። ግን ለምን ለምሳሌ በነቢያቱ ሳታምኚ ጀነት መግባታችን በአላህ ብቻ አምነሽ፣ ግን በየትኛውም ነቢይ ሳታምኚ በየትኛውም መልእክተኛ ሳታምኚ ጀነት መግባታችን ቆየን ጥያቄ እኮ ይሄ ነው። ለምን አይቻልም እኮ? እነዛ ከሆነ ጀነትና ጀሃነም የሚለውን በምን ታውቂያለሽ? ነቢያቱ ከሌሉ አላህ በምንድን ነው አንቺን ኮንታክት ያደረገሽ? ቁርአን የወረዱ በነቢዩ መሐመድ ግን አንድ ሰው እኮ አሁን በምንድን ነው ኮንታክት ያደረገሽ እኮ? ነቢያቱን ካላመንሽ እንደዛ ነው። በባሪያው በሙሴ እመኑ ይላል አይደል? መጽሐፍ ቅዱስ ላይ አመኑ ይላል። በነቢያቱ እመኑ ይላል ባይብል ላይ። ነቢያቱን ሳያምን አንድ ሰው አምላክን ብቻ አምኖ ገነት ይገባል በእናንተ ትምህርት? አይገባም። ልክ እንደዛ ማለት ነው። ነቢይ መሆናቸውን አላህ ከነገረ ነቢይ መሆናቸውን ሳታምኚ ጀነትን አታስቢያት። መልእክተኛው ማመን አለን። ረሱል ሰለላሁ ዐለይሂ ወሰለም ሀተመ ነቢይ ናቸው፣ የነቢያት መደምደሚያ ናቸው። ከእሳቸው በኋላ የሚመጣ ነቢይ፣ የሚወርድ መጽሐፍ፣ የሚላክ መልእክተኛ የለም ብለሽ ታምኛለሽ ማለት ነው። እሳቸውን ስታምኚ ደግሞ ብታምኚው አምላክ ናቸው፣ መልአክ ናቸው፣ ሌላ ነገር ብለሽ አይደለም። ሰው ናቸው ኦንቶሎጂካሊ፣ ሜታፊዚካሊ ግን መልእክተኛ ናቸው፣ ባሪያ ናቸው፣ ያላ ነቢይ ናቸው። ቁርአን በእሳቸው ላይ ነው የተወረደው። መላኢካው ጅብሪል መጥቶ የተላከው ወደ እሳቸው ነው ብለሽ ነው የምታምኘው። ከዚህ የዘለለ ነገር አለ? የነቢያት መደምደሚያ ናቸው። ታያቸዋለሽ፣ ተወጃቸዋለሽ፣ ታከብራቸዋለሽ አላህ ስለወደዳቸውና ስላከበራቸው። ከዚህ የተረፈ የተለየ ስልትን አልሰጫቸውም። ከዚህ የዘለለ ነገር የላቸው። ከፈጣሪ በታች ናቸው። ከስጋችን ከደማችን ከሰውነታችን በላይ እንወዳቸዋለን። ከእኛ ይበልጣሉ በደረጃ ኦንቶሎጂካሊ አላልኩሽም። ሜታፊዚካሊ ግን ይበልጣሉ ከኛ በደረጃ ከኛ ይበልጣሉ። የደረጃ ልዩነት አለን። ስለዚህ የደረጃ ልዩነት አለን። አዎ እውነት ነው። እኛ ከራሳችን በላይ እንወዳቸዋለን። ከልጆቻችን በላይ ከነፍሳችን በላይ እንወዳቸዋለን።
ስለምንወዳቸው ስለምናከብራቸው ግን ድንበር አናልፍባቸው። እሳቸውን ድረሱልኝ አንላቸው፣ ወደ እሳቸው አንጸልይም። እሳቸው ድረሱልኝ አንላቸው፣ ወደ እሳቸው አንጸልይም። እሳቸውን በችግራችን ጊዜ አንጠይቃቸው። የምንጠይቀው አላህን ብቻ ነው። ይህ ነው። ስንትሽ ምንም አይደለም፣ ግን አስቢበት። ወላሂ እኔ ሁል ጊዜ ግን እንትን ይላል ውስጤ፣ ታሳዝኛለሽ የምር ለመናገር ማለት ነው። ማለት ውስጥሽና ውጭሽ አንድ አይነት አይደለም። ያንቺ ውስጥሽ እስልምና ነው ያለው። ዝም ብሎ ሳውንድ ትራክሽን ዝም ብዬ በተኑ ስጫ ነው የሆነ ነገር እየተሰማኝ ነው አንዳንዴ እና በቃ አይመስለኝም፣ እውነት አይመስለኝም። ስለዚህ እስቲ አስቢበት የምር። እኔ አይዶን ነው ሜሴንጀር ላይም ናይልኝ አልኩሽ፣ ልትመጪ አልቻልሽም። ባገዘሽ ደስ ይለኛል። እያወቅሽ በሳት ግን አትጫዎች። የምር መናገር እኔ አላቅም፣ ከአንቺ አላቅም። የሚበጀውን ከሚፋጀው የለየሽ ሰው ነሽ። ብዙ ነገር ታውቂያለሽ ብዬ አውቃለሁ። አፍሽ ላይ ስታወሪ ራሱ አያምርብሽም። የሆነ ያስታውቃል የሆነ ውስጥሽ የቀረ ነገር እንዳለ። ይሄ ደግሞ አትዋሽኝም። እስቲ ይህን በትክክል ነገር ባይን ይገባል ይባላል። እስቲ አላህ ላይ እኮ አምናለሁ፣ በተውሂድ አምናለሁ። ቁርአን እኮ የአምላክ ቃል ይዞ መጥቷል ብዬ አምናለሁ። ግን በቃ ይኸዋ ብያለሁ እኮ በጎሪት አትመልከችኝ፣ አልፈልግም። ስንታየው በትክክል ነገር ባይን ይገባል ይባላል። በአይንሽ ይኝ በሙሉ ለሙሉ ይኝ፣ አትዋሽ። እስቲ ይኝ እኔ እኮ በፊት መናገራለሁ፣ ግን ብዙም አልቀበላቸው ነገሮች አሉ ማለት ነው። አንቺ ክርስቲያን ነሽ? አሁን ላይ ክርስቲያን ነሽ አንቺ? አዎ ክርስቲያን ነኝ፣ ግን ነቢዩ መሐመድን አልቀበልም። ብዙም አልቀበላቸው አሉ ቁርአን ላይ ትእዛዞች። እሺ በስላሴ ታምኛለሽ? ለምሳሌ በስላሴ ታምኛለሽ ወይስ በተውሂድ ነው የምታምኘው? አምናለሁ በስላሴ ነው የምታምኘው? በተውሂድ ነው? አይ እኔ ስለ ክርስትና አላወራም ኡስታዝ። በቃ እሱን እኮ የምልሽ እኮ አንቺ የሆነ ውስጥሽ እንትን ያለው ነገር አለ ሳይ ስንትሽ እንደው በቃ ትቼዋለሁ፣ መጫን አልፈልግም። በቃ አላህ ይጠብቅሽ። ዱዓ አድርጉላት ያ ጀማ፣ ወላሂ ዱዓ አድርጉላት። ይቺ በጣም የተጨነቀች ነፍስ ናት እራሱ ማለት ነው። ክርስቲያን ነበረች፣ ሰለመች፣ ከዛ ከፈረች፣ ተመልሳ ሰለመች፣ ከፈረች፣ አሁን ደግሞ መታለች ምናምን ምን ነገር። እኔ በአንቺ ተስፋ አልቆርጥም፣ ኢንሻአላህ በአንቺ ተስፋ አልቆርጥም። የፈለገ ነው ቢሆን ተስፋ አልቆርጥም። ምክንያቱም 12 ጊዜ የምታውቂያት ልጅ የሆነች ልጅ 12 ጊዜ ነው የከፈረችው። አንዴ ከፈረች ትመለሳለች፣ ከዛ በኋላ እንትን ትላለች። 12 ጊዜ ሻሃዳ ይዛለች። በመጨረሻ ሰዓት ላይ ግን ምን እንደሆነ አላውቅም ነው ወይ ይህ ልጅ ለምን አይተዋትም ይሉኛል። አልተውም፣ እኔ በቃ አልተውም። ሜሴንጀር ላይ መታ ታወራኛለች። እሺ ስከፍር ራስን ጠብቂ በቃ እንትን በይ ምናምን ነገር መታ ስጠይቀኝ እሺ እያልኩኝ በኋላ ላይ ለ14ኛ ጊዜ ግን ተሰጠ በቃኛለች። የሚወሰውሷት ጓደኞቿን የሚወሰውሷት እዚህ ፌስቡክ ላይ ምናምን ሶሻል ሚዲያ ላይ የሚወሰውሷትን ሰዎች ቀጥ አደረገች። ጓደኝነት አቆመች። ሙስሊም ጓደኞች አፈራች። ቁርአን መቅራት ጀመረች። አሁን 6 ወር ሆናት። በቃ 6 ወር ሆናት። አለቀ። አዋዋልሽ ተጽዕኖ አለው። ቀልብ ከሚያደርቁ ሰዎች ጋር ይህ ሙስሊሞች ሆነው ቀልብሽን የሚያደርቁ ከሆነ ታያቸው። እነሱ ነው ቀልብሽን የሚያደርቁ ሰዎች። ቀልብ የሚያረጥብ ሰው ነው የሚያስፈልግሽ። ስለ ሰው በማውራት የተጠመደ ሰው ጋር፣ አልባሌ የሆነ ቃላት ከሚጠቀም ሰው ጋር፣ ዘፈን ከሚያዳመጥ ፊልም ከሚመለከት ሰው ጋር ጓደኛ አታድርጊ። በቃ ሲሪየስ የሆነ ዲኑን የሚወድ ለአላህ ብሎ የሚወድሽ ሰው፣ ለአንቺ ደዋ የሚያደርግልሽ የሚያስብልሽ፣ ስለ ነፍስሽ የሚጨነቅ ሰው ጋር ጓደኝነት ያዥ። ይሄ ነው ምክሬ። አላብዛብሽ። እሺ ስንትሽ ምንም ችግር የለም። አብሽሪ። ደግሞ ሌላ ቀን ደግሞ እንዳጠፊ ደግሞ በዚሁ ጥፊ ያሉሽ ደግሞ ኡስታዝ ሀዲሱን አዘጋጅቻለሁ። ኡስታዝ ላሳያት? አሳያት ከፈለገች። ስንትሽ ይኸውና ይሄንን ሀዲሱን ይኸው ስንታየው ታይቻለሽ። የመጀመሪያው ሀዲስ የሰጠሽ ኡስታዝ መጽሐፍ 38 40 ضعيف የሚል 38 40 ዊክ የሚል ነገር የለም። ከላይ ዊክ የሚል የለም። ስንትሽ ዊክ ሀዲስ የሚል የለም። ዊክ ማለት ደካማ ማለት ነው። ضعيف ማለት ነው። በእንግሊዝኛ ነው ضعيف የሚባለው። አንደኛውን አሳያት እስቲ። ጃሚዓ ተርሚዚ በኢብኑ ማጃን አሳያት።
37 238 ይታይሻል። 37 238 አዎ ይታያል። ከዛ ከላይ አሳያት ደረጃውን የሀዲስን ደረጃ ይታይሻል። ضعيف የሚል የለም። በቢጫው ነገር የለም። ከፍ አድርግላት ከፈለገች። አዎ ይሄ ቢጫው ይታያል። ضعيف ከላይም ይልሻል። ዊክ ሀዲስ ይልሻል። ከላይ እንግሊዝኛ ምች ከሆነ ዊክ ሀዲስ አዎ ይላል። እንግዲህ አላህ ሂዳያ ይወፍቅሽ። አብሽሪ። ከባድ ነው። አላህ በኩፍር አይፈትናችሁ ያ ጀማ። አሚን በሉ። አላህ በኩፍር አይፈትናችሁ። አላህ በሽርክ አይፈትናችሁ። አላህ በቢዳ አይፈትናችሁ። አላህ በኒፋቅ አይፈትናችሁ። በምትጠፉበት ነገር አላህ አይፈትናችሁ። ከባድ ፈተና ነው። አላህ ከፈተና ይጠብቃችሁ። ከሽርክ ፈተና፣ ከደጃል ፈተና አላህ ይጠብቃችሁ። ከቀብር ቅጣት፣ ከጀሃነም ቅጣት አላህ ይጠብቃችሁ።